ሰላም ሰላም፣ ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። የእናንተም ሰላም በያላችሁበት ትርፍርፍ ይበልልኝ። ዛሬ እንግዲህ ዛራ ሳንፍላወር እንዴት እንደሚሰራ በእኛ ቤት በተለየ ሁኔታ ከዚህም በፊት ሰርቼላችኋለሁ። ዩቲዩብ ቻናሌ ላይ ገብታችሁ ማየት ትችላላችሁ። ባስማቲክ አርጌ በተለየ መልኩ ሰርቻለሁ። እንዲህ ያለላችሁ መሄዳችሁ ገብታችሁ አሰራሩን እዩ። አሁን ዛሬ ደግሞ በሌላ መልኩ ነው የምሰራው። እስቲ ምን እንዴት እንደምሰራ ላሳያችሁ፣ ተከታተሉ። አሪፍ ነው፣ ትወዱታላችሁ። አሁን ይሄንን ቆራርጠዋለሁ፣ በትንንሹ ቆራርጠዋለሁ። ከዛ እዚህ መዘፍዘፊያ ውስጥ ከፈለጋችሁ እናንተ ቦይሊንግ ማድረግ ትችላላችሁ። ትንሽ አንድ ጊዜ ቦይሊንግ ካደረጋችሁ በኋላ ውሃውን መድፋት ትችላላችሁ፣ ለመጥበስ ስለሆነ። እኔ ግን ሙቅ ውሃ ነው፣ የፈላ ውሃ፣ የተንተከተከ ውሃ ነው ማደርግበት ከቆራረጥኩት በኋላ። ተከታተሉ ቤተሰብ። ይሄው ቤተሰብ እንግዲህ ዛራውን ቅድም ያያችሁትን ወርዴ በእንደዚህ አይነት ሁኔታ ቆራርጬዋለሁ። እንደምታዩት እንደዚህ አድርጌ እንደዚህ ያላችሁ እንደዚህ በደንብ አጥቤዋለሁ በሙቅ ውሃ። ግን አይበቃውም፣ በሙቅ ውሃ ታጥቦ ራሱ አይበቃውም። እኔ ይሄን እንዳለ አንዱን እንደዚህ ውስጡን ፍትሽ አድርጌ እያየሁ ነው ያጸዳሁት። ለምን ይሄ ብዙ ነገር የመያዝ ውስጡ ባህሪ ያለው ካወቃችሁትና በደንብ መጽዳት አለበት። ጫው ተደርጎ ደግሞ ከትንሽዬ አቸቶ አድርጌ ፊኒገር፣ ጫውና ፊኒገር በሙቅ ውሃ በፈላ ውሃ በተንተከተከ ደግሞ ዘፈዝፈዋለሁ ለ10 ደቂቃ ያህል። እናንተም ቦይሊንግ ማድረግም ትችላላችሁ። እኔ ግን በሙቅ ውሃ ስላጠብኩት በጣም አሁን ደግሞ ፍል ውሃ ደግሞ ጨምርበታለሁ። ምክንያቱም ይሄ በቃ ውስጡን ብዙ ነገሮች እንዳልኳችሁ እንትን ስለሚል ለዛ ነው። አሁን ሙቅ ውሃ አዘጋጅቻለሁ፣ ሙቅ ውሃ ጨምራበታለሁ። ተከታተሉ ቤተሰብ። እንግዲህ ይሄንን አሁን እንዳልኳችሁ ሙቅ ውሃ ነው የምጨምርበት። ሙቅ ውሃ ጨምሬ ያለውን በደንብ አጥቤዋለሁ። ቅድም እንዳልኳችሁ ጨው አድርጌ በደንብ እንትን ብዬዋለሁ። አሁን ለ5 ወይ ለ10 ደቂቃ ሙቅ ውሃ በጣም የፈላ ውሃ አድርጌ ጨው ጨምሬበት ቪኒገር አቸቶ ጨምሬ አቆየዋለሁ። ከዛም በኋላ እዚህ ጋር እሱን ካቆየው በኋላ እዚህ ጋር አዘጋጅቻለሁ። እዚህ ጋር ጎድጓዳ ሳህን አዘጋጅቻለሁ። አሁን እዚህ ውስጥ የዚህን ሶስ እሰራለሁ። ሶሱን ሰርቼ ከዚህ ውስጥ አውጥቼ ከሙቅ ውሃ ውስጥ ከዘፈዘፍኩት በኋላ ከፈለጋችሁ እናንተ ቦይሊንግ አድርጉት ብያችኋለሁ። ከዛ አጠለውና ከዛ እዚህ ላይ ሶስ እሰራለሁ። ለዚህም ይሁን ሶሱን ታሳያችኋለሁ። በበቆሎ ዱቄትና ኒሻ ማለት ነው። በዱቄት በተለያዩ ግብአቶች ናቸው የሚሰሩት። እንዴት እንደሆነ አሰራሩን አሳያችኋለሁ። ፓፕሪካን ጨምሬ ወሽቤት፣ ክዝበራ፣ ሁሉ ነገር ጨምሬ እንዴት እንደሚሰራ አሳያችኋለሁ። ከዛ ሶስት እየነከረን ይሄንን እንጠብሰዋለን። ከዛ ደግሞ ከጠበስን በኋላ ሌላ ሶስ ደግሞ የማባያ ሶስ ደግሞ በጠይነ ማለት ነው። በሀርደ ጠይነ እና በለብነ የሚሰራ አሳያችኋለሁ። ሁሉን ግባት እዚህ ጋር አዘጋጅቻለሁ። ይላችሁ የቃይ በሙሉ ይሄ እንዳለ የምሰራበት ነው ማለት ነውና ተከታተሉ ቤተሰብ፣ ተከታተሉ። ይኸው እንደምታዩት ይኸው በዚህ ጋር ሙቅ ውሃ አምጥቻለሁ። ሙቅ ውሃ እንጨምራለሁ። የፈላ ውሃ ነው፣ ምክንያቱም ይሄ በጣም ኬርፉሊ ነው። የፈላ ውሃ መጨመር አለበት። ያው ሴትዮዋ ልጆቹም ስለሚበሉ ለነሱ ነው። እንቁላልም ስለሚጨመር ሶሱ ላይ ለብነም ስለሚሰራ ያው የጾም ነው። አሁን እኛ ጋር እንኳን ኢትዮጵያ ጾም ስለሆነ የነሱ ጾም ኦልሬዲ አይደለም እና አሁን ለ5 ደቂቃ ወይ ለ10 ደቂቃ አቆየውና ከዛ የሚቀጥለውን ስቴፕ ታያላችሁ። ጨውና አቸቶ ቪኒገር ጨምርበታለሁ። ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ እንዳልኳችሁ በፈላዋ ዘፍዝፌዋለሁ። እናንተ እንደነገርኳችሁ ቦይሊንግ ማድረግም ትችላላችሁ። በደንብ መብሰል በደንብ የለበትም እና አሁን ሚሽኮላ አዘጋጅቻለሁ። ሚሽኮላ አድርጌዋለሁ። አሁን ሚሽኮላ አድርጌ የቀረውን እንዴት እንደሚሰራ አሳያችኋለሁ። እዚህ ጋር የሚነከርበትን ሶስ እዚህ ጋር ምግላ አዘጋጅቻለሁ። ዘይት
ጨምሬበት ዘይቱን እንዲግል አደርጋለሁ። ያው ሁሉን ነገር አዘገጃጅቻለሁ። ተከታተሉ። ሚሽቆላ አድርገውና ያው ቤተሰብ እንግዲህ አሁን እንደምታዩት እዚህ ጋር በሚሽቆላ አድርጌዋለሁ። እዚህ ላይ ሚሽቆላ አድርጌዋለሁ። ዛራውን ወርዴውን ማለት ነው ፍላውሩን። አሁን እዚህ ጋር ሶስ አዘጋጃለሁ። የምነክርበትን ሶስ በሾርባ ማንኪያ ሶስ 1 2 3 4 5 ፍርኖ ዱቄት ኒሻ የበቆሎ ዱቄት ኒሻ የበቆሎ ዱቄት ፍርኖ ዱቄት 5 ገምሼ 5 ማንኪያ የሾርባ ማንኪያ የበቆሎ ዱቄት የፍርኖ ዱቄት 2 ገምሼ 2 ማንኪያ ኒሻ 2 ማንኪያ ኒሻ አደርጋለሁ። ቤተሰብ ወደባል አለቻለም እንቁላል 1 እንቁላል ከዛ ፓፕሪካን 2 ስፑን ከለር እንዲኖረው ማለት ነው። ትንሽ ልጨምርበት በትንሽ ስለሆነች 3 አድርጉበት። ቀላ እንዲል ስለምፈልግ ቀላ እንዲል እፈልጋለሁ። ትንሽዬ ሚጥሚጣ አድርጉበት። ያው ኢትዮጵያ ሚጥሚጣ እዚህ ያው እንደ በርበሬ ነው የሚጠቀሙት። ትንሽዬ ነው። ፍልፍል ይበላሉ እኛ ቤተሰቦቹ ማለት ነው። ፓፕሪካን ፍልፍል ፍልፍል አስዋት ቁንዶ በርበሬ 1 ጭምጭ ትንሽ በትንሿ ማለት ነው። በትንሿ ጨው ሄል ትንሽዬ ሄል ብዙ ሳይሆን ትንሽዬ ሄል ጨምሩ እንደመጠናችሁ። ከዛ ቁንዶ በርበሬ ጨምራችኋል። ትንሽዬ ከዝበራ ጨው ጨምረናል። የተፈጨ ቱም፣ ነጭ ሽንኩርት፣ የተፈጨ ነጭ ሽንኩርት ጨው ትንሽ ጨመር አይበቃም። ከዛ እዚህ ጋር የተከተፈ ክዝበራ ወሽፔንት አለኝ። ወሽፔንት ትንሽ ጨምራለሁ። ክዝበራ ደግሞ የድንብላል ቅጠል ማለት ነው ጨምራለሁ። ከዛ አንድ ላይ መትቼው ትንሽ ውሃ ጨምርበታለሁ። ትንሽ አታብዙ ውሃ፣ ለብ ያለ ውሃም ቢሆን ጥሩ ነው። አንድ ላይ ተቀላቅሉታላችሁ። ውሃ እንዲሆንላ እስከሚሆን ድረስ አንድ ላይ ይቀላቀላል ማለት ነው። ቀላቅዬ ተመልሼ እመጣለሁ። ተከታተል ቤተሰብ። ያው ቤተሰብ እንግዲህ እንደምታዩት በእንደዚህ አይነት ሁኔታ ደርሷል። ሶሱን አይታችኋል፣ ምን ምን እንዳደረኩኝ ድጋሚ መንገር አይጠበቅብኝም። አይታችኋል። ጠይን ዱቄት፣ የፍርኖ ዱቄት፣ ኒሻ፣ እንቁላል፣ ነጭ ሽንኩርት የተፈጨ፣ ሶልት፣ ምልህ፣ ፍልፍል፣ ትንሽ ሚጥሚጣ፣ ክዝበራ፣ ፍልፍል አስዋት፣ ቁንዶ በርበሬ ማለት ነው። ድንብላል፣ የድንብላል ዱቄት፣ ቁንዶ በርበሬ፣ ፓፕሪካን። ይሄ በርበሬው ማያቃጥለው ነው በእርግጥ እሱ እና አይታችኋል። ብቻ ግባቱን ያው በእንደዚህ አይነት ሁኔታ ውሃ ትንሽ ጨምሬበት ከእንቁላሉ ጋር አንድ ላይ በደንብ አርጌ ከዱቄቱ ጋር ከግባቱ ጋር ወሽቤንት ግዝበራ አርጌ መትቼዋለሁ። አሁን እዚህ ውስጥ እየነከርኩኝ ዘይቱን አግዬ ጨርሼ እዚህ ውስጥ እየነከሩ ጠብሰዋለሁ። ተከታተሉ ቤተሰብ። ያው እንደምታዩት እንግዲህ እዚህ ቅድም የሰራሁት ሶስ ውስጥ አስገብቼዋለሁ ፍላወሩን። አሁን እያወጣሁኝ ከዚህ ውስጥ ያው እዚህ ጋር ዘይት ጥጃለሁ። እንደምታዩት እዚህ ጋር ዘይቱ ግሏል። አሁን ከዚህ ውስጥ እያወጣው እዛ ውስጥ እየነከርኩኝ ዘይት ውስጥ ምጠብሰው ይሆናል ቤተሰብ። ያው እንደምታዩት እዚህ ውስጥ ነክሬዋለሁ። ተከታተሉ። ያው ቤተሰብ እንግዲህ እንደምታዩት ያው በእንደዚህ አይነት ሁኔታ
እየጨረስኩ እያገባደድኩ ነው። እዚህ ጋር 3 ይቀረኛል። እዚህ ውስጥ አሉ። እነዚህ የተጠበሱት ናቸው። እንግዲህ አሁን ደግሞ 3 ይቀረኛል። አሁን እነዚህ ሰርቼ ማባያ 3 ደግሞ ሌላ 3 እሰራለሁ። በለበን የሚሰራ ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ እዚህ ጋር እየጠበስኩኝ ነው። እዚህ ጋር የተጠበሰው አለ። ያው እዚህ ጋር 3 ተርፎኛል። ይሄ ይቀመጥ። ያው እንግዲህ ልጆቹ በየሰዓቱ በየደቂቃው ልጆቹን ከፈለጉ ድንገት የሚጨምሩም ከሆነ ሸፍኜ ፍሪጅ ውስጥ ተላጅ ውስጥ አስቀምጠዋለሁ። አልደፋውም ማለት ነው። 3 ይቀራል የተረፈ እና በጣም ቆንጆ ነው ብለዋል። በጣም ይወዱታል። እኔም ከጾም በፊት ያው እንቁላል ምናምን አሁን አለው ያው እንደምታዩት እና በልቼዋለሁ በፊት ላይ ማለት ነው። በጣም ቆንጆ ነው። የምር ነው ብላችሁ በጣም አሪፍ ነው እና ያው ስሩት፣ እናንተ ሞክሩት። ሰብስክራይብ አድርጉ፣ ቻናሌን አሳድጉልኝ። ቤተሰብ ሰብስክራይብ እያደረጋችሁ የአጸደ ቤተሰብ ሁሉ ተቀላቀሉ። ጋዝንት ነው ቤተሰብ ነው እየተቀላቀላችሁ ሰብስክራይብ አድርጉ፣ ተከታተሉ። ቀሪውን ደግሞ ሶሱን በምን እንደሚበላ አሳያችኋለሁ። ተከታተሉ ቤተሰብ። ቤተሰብ በጣም በጣም ቆንጆ ነው። ተወዱታላችሁ፣ ስሩት። የምር ነው ብላችሁ በጣም አሪፍ ነው። አሁን የቀረ ትንሽ ነው። ሶስ እንሰራለን። ተከታተሉ። ያው ቤተሰብ እንግዲህ ተጠብሶ አልቋል። አሁን ሶሱን ልሰራ ነው። ከኔ ጋር ሆኑ ቤተሰብ። አሁንም እንግዲህ ምን መጠይቃችሁ ሰብስክራይብ ያደረጋችሁ ያጸደ ቤተሰብ፣ ያጸደ ጋዝንት፣ ያጸደ ጓደኛ ሁኑ፣ ሳዲቅ ሁኑ፣ ተቀላቀሉ። ቤተሰብ ሁኑ። ያው ቤተሰባዊ የሆነ ዝምድና የሆነ ጋዝንት የሆነ ጓደኝነት ፈጥራችሁ ሰብስክራይብ እያደረጋችሁ ያው እኔ ጋር ያለውን ነገር እንደዚህ የምችለውን እናንተም ደግሞ በኮሜንት ይሄ ቢሆን እንዲህ ነው ስለምትሉ የእናንተም ኮሜንት ጥሩ ስለሆነ ተቀላቀሉ። ቤተሰብ ሰብስክራይብ እያደረጋችሁ ተከታተሉ። ያው ቤተሰብ እንግዲህ እንደዚህ አርጌ አሳምሬ አስቀምጨዋለሁ። አሁን ሶስ እዚህ ጋር ልሰራ ባዲያ አዘጋጅቻለሁ። የሶስ መስሪያውን ማለት ነው። እንዴት እንደሚሰራ በለብነ ነው የሚሰራ። ሀርዳ አስቃርልኝ ለብነ አንድ ለብነ ይሄንን እንጨምርበታለን። አርዳ አለ። አርዳ የምታውቁ ከሆነ አርዳ እጨምራለሁ። አርዳ እጨምራለሁ። ከዛ ስማክ እጨምራለሁ። ጫው ለይሙን ጨምሬ ምን አይነት ሶስ እንደምሰራ አሳያችኋለሁ። ወሽ ቢንትና ከዝበራ ትንሽ ተጨምሮበት በጣም ቆንጆ የሆነ ሶስ ነው የሚሰራው። የዚህ ማባያ ማለት ነው። ይሄው እንደምታዩት ያምራል። ሰብስክራይብ አድርጉ። ትንሽ ከቀሰቀሰ በኋላ እከድነዋለሁ። መክደኛ ስላለው እንደዚህ እከድነዋለሁ። አሁን ይቀስቅስ ብዬ ነው እና ተከታተሉ ቤተሰብ። ይሄው ቤተሰብ እንግዲህ አሁን ሶስ እሰራለሁ። የቅድም ያያችሁትን ማባያውን ሶስ እሰራለሁ። በሮብ ነው የምሰራው። በፊት በለብነ ነበረ። ሴትዮዋ ደግሞ ዛሬ በሮብ ስሪ ስላለችኝ በሮብ ነው የምሰራው። ሌላ ጊዜ በለበን ነው የምሰራው። በለብነ ማለት ነው። ዛሬ በሮብ ስሪ ያለችኝ ማለት ነው። ሮብ አድርጌያለሁ። አንድ ሮብ ይበቃቸዋል። እንደ ብዛቱ ነው። ቅድም የሰራዎችን አይታችኋል። ስማክ አንድ ማንኪያ ከግማሽ ስማክ አደርጋለሁ። ባይንያ አንድ ገብሼ አደርጋለሁ። በደንብ አልሞላሁትም ገብሼውን። ሎሚ አደርጋለሁ። ጨው ጨምራለሁ። ትንሽዬ ክዝበራ እና ወሽቤንት ቅጠሉ የድንብላል ቅጠልና ወሽቤንት ቅጠሉ ትንሽ ጨምራለሁ። አንድ ላይ እቀላቅለዋለሁ ማለት ነው። ቤተሰብ እቀላቅለዋለሁ። እናንተ ስማክ ብዙ ሴትዮዋ ስማክ በጣም ትወዳለች። ሴትዮዋ አሰሪ ማለት ነው። እናንተ ስማክ ብዙ ማትወዱ ከሆነ ነጭ እንዲሆን የምትፈልጉ ከሆነ ስማክ አታብዙ። አንድ ግማሽ ይበቃቸዋል ማለት ነው። ጨው ይበቃል። ይሄው ይሄ ማባያ ሶስ ነው። ትወዱታላችሁ። በደንብ ቀላቅዬ ተመልሼ እመጣለሁ። ተከታተሉ። እሺ ቤተሰብ እንግዲህ ያው በዚህ መልኩ በትንሽ እቃ አድርጌ ያው አለ ሌላ
እንደዚህ እያረኩኝ ወስዳለሁ ማለት ነው። ይኸው በዚህ መልኩ አዘጋጅቻለሁ። ሶሱንም ብለዋ ላይ ትንሽ ወሽ ፔንት አድርጌበታለሁ። ሰብስክራይብ፣ ሼር፣ ኮሜንት አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ተወዱታላችሁ፣ ስሩት። አሪፍ ነው። እናንተ በሮብም በለብነም መስራት ትችላላችሁ። ለብነ ቅድም ያሳያችሁ በለብነም ይቻላል፣ በሮብም ይቻላል ሶሱን መስራት ማለት ነው። እኔ በፊት በለብነ ነበር የምሰራው፣ አሁን ግን በሮብ ነው የሰራሁት። አይታችኋል። እና ሰላማችሁ ይብዛ በያላችሁበት። የእግዚአብሔር ሰላም አይለያችሁ። ባይ ባይ።